ነበር ስሟ? የሊያ ማለት ምክንያቱም ኦሮሞ ስለሆነች የተሰማትን ነገር ስለምታወራ ማን ነበር ስሟ? ነፍጠኛ ሳትሆን ሌላ አለች። ማን ነበር ስሟ? ሚሚሾ ምናምን ተባል የሊያ ሾውን እንዳለ ሪከርዷን አውጥታ ለእኛ ራሱ የሰጠችናለች። ኖ አንደኛ እኩዬም አይደላችሁም እናንተ። ይሄ ኖ አይደለችም። ማን ነበር ስሟ? እሙ ሲሪየስ ሪስፔክት። እኔ አሁን መልኳን አላውቅም። እግዚአብሔር ነገ ከፈለገች አካውንቷን ለውጣ ልትሰድበኝ ትችላለች። ችግር የለብኝም። ግን እሙ ስለምትወድሽ አላውቃትም። መልኳን አላውቅም፣ ምንም አላውቅም። ግን አይ ኖ ሺዝ ኦሮሞ። ምን ያህል እንዳመማት በሊያ ሾው ምን ያህል እንዳመማት በሷ። ግን አንድ ነገር ልንገርሽ፣ አንቺ የተረፍሽው በጉቺ ነው። በነገራችን ላይ አሁንም ነግርሻለሁ። አሁን ቅድም ወተሽ ለምን ቀደም ብለሽ አልነገርሽኝ ምናምን ዩ ጋድ ዴቪድ ነግሬሻለሁ። አይገባሽም እንጂ ነግሬሻለሁ። ቴክ ኬር እያልኩ ነግሬሻለሁ። ግን ዩ ጋድ ዴም ሽት አይገባሽም። ስሜን ካነሳችሁ አትቀላቅሉኝ። እኔ ጂጂ እንኳን ያንቺን ስድብ አይደለም የማንም ምፈራ ልጅ አይደለም። ለምንስ ራሴን አምኜ ነው የምቀርበው። እኔ ላንቺ መቆም ፈልጌ አይደለም። ወይም ደግሞ አንቺ የኦሮሞን ህዝብ ባበላቀጥሽው መጠን ላንቺ አዝኛ አይደለም። ግን በህይወቴ አንድ ነገር ሁሉ ጊዜ አንድ ነገር አለ። አይሽ እቺን የመሰለች ልጅ ይሻላል፣ የልጅ ልጅ ይሻላል። የኔን ህይወት እንደዚህ ክስ እንትን ክርምስምስ ያደረገችው እቺ ልጅ ናት። ሴት ልጅ ወልደሽ ሴት ልጅ ላይ መጨከን በጣም ይደብራል። ያን አንቺ አሁን ልሰድብኝ አትችይም። ትላንትና የሰደብሽኝን ትላንትና እንደዛ የሰደብሽኝን አሁን ሰደብኝ ብልሽ አሰድብኝ። ትላንት ያላመመኝ ዛሬ ያመኝ። ለምን እንደሆነ ታውቂያለሽ? ቤታዩ ልንገርሽ። ትላንትና ቱና ምናምን ይኖ የሰባተኛ እንዳለ እዚህ ውስጥ አለ። ትላንትና ያላመመኝ ዛሬ ያመኝ። ለምሳሌሽ ያቺ ተሳዳቢዋን ቤታዩን ዛሬ ሰው አርጊያታለሁ። እኔ ብጨመርብሽ ከነ ዮኒ ማኛ ጋራ በዛ ሰዓት እመኝኝ ትጠፊያለሽ። እኔ ስቲል ናው የማንንም ሰው እንኳን ያንቺን አይደለም የማንንም መጥፋት ቢኮዝ አም ኦሮሞ እኔ የመጣውበት ህብረተሰብ ጭካኔ ያላስተማረ ፈርሳይ ግን ሁሌ የዋነትን ይቅርታ ያስተማረ ነገ ምትመጪ ይቅርታ አደርግልሻለሁ። ነገ ምትመጪ